ነገረ ድህነት ላይ ድንግል ማርያም ምን ድርሻ አላት? የመዳን ዋስትናችሁ ማን ነው? የሚል ሁለት ጥያቄዎች ነው የጠየቀው። ከረሳው ላስታውስ፣ ሾርት ሚሞሪ አይደለም ያለኝና ዋስትናችሁ ማን ነው ለሚለው ጌታ ኢየሱስ ክርስቶስ። በደንብ አድርገህ ስማ። ጌታ ኢየሱስ ክርስቶስ የመዳን ዋስትናችን ነው። አስቀድሞም በብሉይ ኪዳን ለነበሩ በኋላም ለተነሱ ፍጥረታት ሁሉ የመዳን ዋስትና ጌታ ኢየሱስ ክርስቶስ። እርሱ መጥቶ ሰው ሆኖ በመስቀል ሞቶ በትንሳኤው ትንሳኤን ሲሰጠን ይሄንን ማዳን ይሄንን ቤዛነት ከክርስቶስ በቀር ለማንም አንናገርም። እየሰማህ ነው? ይሄንን ማዳን ከክርስቶስ በቀር ለማንም አንናገርም። አይደለም ለማርያም አይደለም ለሌላ ፍጥረት ይቅርና ለአብና ለመንፈስ ቅዱስ አይነገርም። ይሄ ቤዛነት የሚነገረው ለኢየሱስ ብቻ ነው። ምክንያቱም ሰው ሆኖ ያዳነን እርሱ ስለሆነ ማለት ነው። ይሄው ዋስትናችን ይሄ ጌታ ኢየሱስ ክርስቶስ ነው። እናመልከዋለን። ታዲያ ድንግል ማርያም ለምን ቤዛናት ትላላችሁ? አልጨረስኩም። ቤዛናት ለምን ትላላችሁ? እሺ አልጨረስኩም። እሱን ሊጨርስና ከዛ መልስልሃለሁ። ስለዚህ ይሄንን ቤዛነት ይሄንን ማዳን የምንናገርለት ለጌታ ለኢየሱስ ክርስቶስ ነው። እናምነዋለን፣ ድነንበታል። ደግሞ መጥቶ ያድነናል። ደግሞ እናንተ የአባቴ ብሩካን ይለናልን ብለን በጌታ በኢየሱስ ክርስቶስ እናምናለን። ይሄ እምነታችን ነው። ቀጥሎ ምን የሚል ጥያቄ ነው የጠየቀኝ? አሁን ታዲያ ማርያም ለምን ቤዛ ትሏታላችሁ የሚል ነገር ነው የጠየቀኝ። ቤዛ የሚለው ቃል ምትክ የሚል ትርጉም አለው። ቤዛ የሚለው ቃል ብዙ ትርጉሞች አሉት። ከነዛ ትርጉሞች ውስጥ ለሚመለከተው መስጠት ስህተት አይሆንም። ለምሳሌ ኢየሱስ ክርስቶስ በሞቱ እና በመስቀል ሞቶ ያን በደል ስለመሸከሙ ቤዛ ተብሏል። ሙሴም በመጽሐፍ ቅዱሳችን ላይ ቤዛ ተብሏል። ለሙሴ የሚነገረው ቤዛነት ግን ለክርስቶስ የተነገረው አይደለም። ይህን ተማምናለን አይደል? እየሰማው ነው። ልክ ነኝ? አንተ አሁን የክርስቶስ ቤዛነትና የድንግል ማርያም ቤዛነት ይለያያል ትለኝ ነው። ቤዛነት ለሙሴ እንናገራለን። የድንግል ማርያም ቤዛነትና አይ አይደለ ገና ለገና እንዲህ ልትለኝ ነው እያልክ ስለምትሰማ እኔ ከመረዳት ይልቅ ውስጥ ላለው ጩኸት ነው ምላሽ የምሰጠው። ችግር የለውም ስማ፣ ችግር የለውም። ቤዛ የሚለው ቃል ከተማረልኝ ሁለት ፍቺ ያለው እያልከኝ ነው። አሁን በምትለው መንገድ ማለት ሁለት ፍቺ ያለው ያልከኝ ነው። ቤዛ ምትክ ነው አይደል? አንተ እንደምትለው እሺ፣ ምትክ ተብሎ ይፈታል። ስለ ተብሎ ይፈታል። ስለ ለምሳሌ ብለን ስንፈታው የኛን ሞት እርሱ በመሞት ለኢየሱስ ነው የሚነገረው። ይሄንን ለማርያም አንናገረው። ማርያም ግን ምክንያተ ድህን በመሆን ለምሳሌ ሔዋን የሰይጣኑን ድምጽ በመስማት ለሰው ልጆች ሞት ምክንያት ሆናለች አይደል? እሺ አይደለም? ምክንያት ናት ለሰው ልጆች። እንዲሁ ድንግል ማርያም ደግሞ የመልአኩን ድምጽ በመስማት የጌታን ቃል በመቀበል ምክንያት ሆናለች። እሺ እንደዛ የሔዋን ምትክ ሆናለች ማለት ነው። ከዚህ አንፃር ቤዛ ትባላለች። ለምን ትለምናለች? እሺ ይሄኛው ደግሞ ሌላ ጥያቄ ነው። ምን ማለት ነው በሷ ስም? አይደለም አሁን ለምሳሌ በስሜ የምትለምኑትን ደስታችሁ ፍጹም እንዲሆን በሷ ስም ይለመናል እኮ። ምን ማለት ነው? ለምሳሌ አሁን ለምሳሌ ኃጢአቴን ምሕረት እንዲያደርግልኝ አምላኬን ለምኝልኝ ስህተት ነው። ልጅሽን ለምኝልኝ ስህተት ነው እሱ ተብሎ ይለመናል። እሱ ስህተት ነው ስህተት ነው እሱ። አስረዳኝ ይሄንን እኮ ስህተት ነው ወይ? ስታስረዳኝ ስህተት ነው። እሺ ከየትኛው የመጽሐፍ ቅዱሳዊ ቃል አይደለም? መጽሐፍ ቅዱሳዊ ቃል አይደለም ይሄ እኮ። ከየትኛው መጽሐፍ ቅዱስ የሚለው አቤኔዘር አንዴ ከየትኛው የመጽሐፍ ቅዱስ ክፍል አንፃር ነው ይሄ ስህተት የሆነው? ከአዲስ ኪዳን በአዲስ ኪዳን ጥቅሱና እንየው ጥቅሱ ክርስቶስ ኢየሱስ በስሜ የምትለምኑትን እንጂ በእናቴ የምትለምኑትን አይደለም ያለው። እሺ ኢየሱስ ክርስቶስ ያለው በስሜ የምትለምኑትን ነው ያለው። በእናቴ የምትለምኑትን ብለናል። እኔ ሰማለሁ ምናምን አላለም ብሏል እንዴ? በስሙ አይለመንም ብለናል እኛ። በስሟ ትለምናላችሁ። አይ በኢየሱስ ስም አይለመንም ብለናል እኛ። አይ ግን በስሟ ትለምናላችሁ። እሱ ሌላ ነው። የኢየሱስን ግን እኛ አይባልም ብለናል ነው። ቆይ አንዴ በስሟ ይለመናል ወይ? አይለመንም።
ወይኔ ራሴን አሞኛል። አንድ ያታጫጩ አንድ ያበኔዘር ስማ ይለመናል በለኝ አይደለም አዳምጠኝ ይለመናል እኮ ለሱ መልስ ጠኝ። ኧረ አዳምጠው ታዲያ አቤኔዘር አዳምጠው ወይ ጥያቄን ደግሞ አስተካክለው ገባ መጀመሪያ ጥያቄ ልክ አይደለም ጥያቄን አስተካክለውና ችግር የለውም ጥያቄው ቀላል ነው ግን ምንድነው መሰለ የሆነው አንዱን ሲመልስለት ላለማመን ስለሆነ ሌላ ጥያቄ ይደርባል እንጂ እዛው አጥርቶ ለማወቅ አይሞክርም። አጥርቶ ለማወቅ እዮባ እኔ እያየሁበት ያለው የሀገሬ ልጅ ነው። በነገራችን ላይ በአካልም የማገኘው ኧረ እባክህ አዳማ እንደዚህ አይነት ሰው አፈራች ነው የምትለኝ? እኔ እኮ በኋላ ብልዝ ነው ጥርስ ብልዝ ነው ብልዝ ጥርስ አታየውም እንዴ? አዳማ አይደለም ወይ ከወንጂ ምናምን መጥቶ ነው ቶ ጥርስ ብልዝ ነው። እና አንድ ቶፒክ ጨርስና ታዲያ አንድ ቶፒክ ጨርስና ከዛ በኋላ በስሟ ስለመለመን ይመልስልሃል። መጀመሪያ መቀበል አለመቀበልን ፕሩቭ አድርግልን። ከባር በድነት ጉዳይ ላይ የማርያም ድርሻ የሚለውን ፕሩቭ አድርግልን። መቀበል አለመቀበልን የመለሰልን። እሺ አሁን ሁለቱም አልንገር ኢዮባ ስማኝ፣ ኢዮባም አቤኔዘርም ስሙ። አልመለሰም ጥያቄ አይደለም። አሁን በሁለታችሁ ማለት አንድ ነገር መደረግ አለበት። ኢዮብ እያስረዳ ነው አይደለ? አስረድተው ሲጨርስ ጥያቄህን ጠይቅ አቤኔዘር። አንተም አፋፉን አትበለው። ከዛም መልሰ ደግሞ እንደገና አስጠይቀው። ከዛን ኢዮባ ይመልስልህ። ገባው? እሱ ሳታስጨርሰው ነው አዳዲስ ጥያቄ ሳይመልስልኝስ? እሺ ሳይመልስልኝስ? አሁን በድንግል ማርያም እየመለሰልህ ነው። በድንግል ማርያም ይለመናል ወይስ አይለመንም ብዬ ስጠይቀው እሱ ሌላ ጥያቄ ነው። የመጀመሪያውን ተቀብለሃል? የመጀመሪያውን ያስረዳን ተቀብለሃል? ያስረዳን አልተቀበልኩት። ከኢየሱስ ክርስቶስ ውጪ ሌላ መዳኛ እንዳለ የምታምነው? ዋን ጽዮን ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብለህ ነው የምታምነው አንተ? የለም ከሌለ ኢዮባ የለም አለ። እኛም እንደሌለ ነው የምናምነው። የለም ብሎ ነግሯል። ለምንድን ነው ያልተቀበልከው? የለም ሲልክ ላለመቀበል ድንግል ማርያም ልመና እድናለሁ ብሎ ስለሚያስብ ቆይ ልመናዋን ቆይና መጀመሪያ ድነት የሚፈጸመው ከኢየሱስ ክርስቶስ ውጪ ለአብም ለመንፈስ ቅዱስም አይሰጥም እንኳን ለድንግል ማርያም ይቅርና ብሎ ነገረክ። አስረዳክ። እንደዚህ ካለ እሺ ትክክል። እንደዚህ ካለ ተቀበለዋለህ። መጀመሪያ ማርያም ለምን ትለምናለህ? እሱ ሌላ ቶፒክ ነው። እሱኛው ቶፒክ እናስረዳ። መጀመሪያ ግን በኦርቶዶክስ ተዋሕዶ ቤተክርስቲያን ድነት የሚገኘው በኢየሱስ ክርስቶስ በማመን ነው። የመጀመሪያ ፒላር የቤተክርስቲያኒቷ ራስ የሆነው ኢየሱስ ክርስቶስ ነው። እኔ የምነግርህ ማለት ነው ኢየሱስ ክርስቶስ ነው። ይሄንን ድነት ለድንግል ማርያም አልተሰጠም፣ ለአብም አልተሰጠም፣ ለመንፈስ ቅዱስም አልተሰጠም ብሎ ነገረ። ትቀበላለህ አትቀበልም? ይሄን አስተምሮ የኦርቶዶክስን ይሄን አስተምሮ ይሄን ብቻ ትክክል መጽሐፍ ትቀበለዋለህ? እንደዛ ካመነ ጥሩ እንደዛ ካመነ ጥሩ ዮባ በቃ ትቀበላለህ በል። ኦርቶዶክስ ጋር እቀበላለሁ በል። ጭቅጭቅ ከኦርቶዶክስ ጋር አይደለም ከእምነቱ ጋር እቀበላለሁ በል። እሺ እቀበላለሁ በል። አዎ ትቀበላለህ። ይሄን የማዳን ትምህርት የማዳን ስራ ከአብ ከወልድ ከመንፈስ ቅዱስ ውጪ ዝግ ነው። እንደዛ አይደለም? እሺ አቤኔዘር ሌላ መንገድ የለም አይደለም ያልከኝ? አዎ አቤኔዘር አንዴ ስማኝ። ይሻው ማዳን እግዚአብሔር ነው። ማዳን የአብ የወልድ የመንፈስ ቅዱስ ነው። እዚህ ጋር ላላችሁ በደንብ አጠርታችሁ ስሙኝ አንዴ። ማዳን የአብ የወልድ የመንፈስ ቅዱስ ነው። ስለ ቤዛነት በመስቀል ስለመሞት ስናወራ ደግሞ ከአብም ከወልድም ነጥለ ማን ነው ከመንፈስ ቅዱስም ነጥለን ለወልድ ብቻ እንናገራለን ማለት ነው። ስለዚህ ስለ ቤዛነቱ በመስቀል ስለመሞቱ ስንናገር ነው ከአብም ከወልድም ከሌላ ፍጥረትም ነጥለን ለኢየሱስ ብቻ የምንናገረው። ማዳን ግን የአብ የወልድ የመንፈስ ቅዱስ ነው። ይህን በዛ ያዙትና አሁን የጠየቀኝን ጥያቄ ልመልስልህ። አስቀድሞ የነገርኩህን ነገር ግን እውነትን ለመናገር ከልብ ሰምተኸኝ ቢሆን ደስ ይለኝ ነበር። ሰምተኸኝ ቢሆን ኖሮ እጅን አጨብጭበህ አሚን በቃ ይሁን ብለህ ነበር የምትቀበለው ማለት ነው። ግን አልሰማህም። ለምን እንዳልሰማህ አውቃለሁ። ምክንያቱም የምትፈልገው በቃላቶች ሁሉ ላይ የሆነ ጥያቄ ደግሞ ልጠይቀው በሚል እንጂ ለመረዳት እንዳልሆነ ስለገባኝ ነው ከጅምሩ ማለት ነው።
እሺ በስሟ መለመን ብለሃል። አሁን አስቀድሞ ይሄንን በኢየሱስ ስም ከመለመን ጋር የሚቃረን አድርጎ ማቅረብ ስህተት ነው። በስሟ መለመን ሳይሆን ማርያም ወይ ለምኝልን ብሎ ምልጃ መጠየቅ ነው። ይሄንን ከመጽሐፍ ቅዱስ አሳይሃለሁ። አስቀድሞ ግን በኢየሱስ ስም መለመንን የሚቃወም አይደለም። በደንብ አድርገን እንለምናለን። ጌታ ሆይ ማረንም እንላለን። ይሄንን እናገራለን። ጌታ ሆይ ማረን እንላለን። የጌታን ማዳንም እንጠይቃለን። እሱንም ቀጥታ መጠየቅ አይቻልም። ማረን ማለት ክርስቶስ እግዚኦ ማርነ ክርስቶስ የሚለው ቀጥታ መለመን አይደለም እንዴ? እግዚኦ ማርነ ክርስቶስ የሚለውን ከኦርቶዶክስ ውጪ ሰምተው ታውቃለህ? እመቤቴ ቅድስት ድንግል ማርያም ሆይ እሱ ጋር አትሂድ ለምኝልን የሚለውስ አቤኔዘር እሱ ጋር አትሂድ። መጀመሪያ ኢየሱስ ክርስቶስን እያስረዳው ነው። አይ አንዴ እዚህ አንዴ እዛ ስለምትዘል ለመረዳት ትቸገራለህ። እና አንድ ቦታ ረጋ ብለህ ለመስማት ሞክር። በኢየሱስ ክርስቶስ ስም መለመንን አዎ እንቀበላለን፣ እናደርገዋለን። ወደ ኢየሱስ ክርስቶስም እኛ እንጸልያለን። ይልቁኑ ደግሞ ወደ ኢየሱስ አይለመንም የሚለው ፓስተርህን ሄደ መጠየቅ ከቻልክ ሄደ ጠይቅ። አይለመንም የሚሉ ስላሉ ማለት ነው። በዚህ ልጠቁም፣ ያው ስለማታውቀው መሰለኝ። ለማንኛውም ወደ ማርያም እመለሳለሁ። ወደ ኢየሱስ ክርስቶስ ግን እንለምናለን። እግዚኦ ማረነ ክርስቶስ እንላለን። ጌታ ሆይ ማረን እንላለን። ይሄ የኦርቶዶክሳዊ ጸሎት ነው። ወደ ማርያም ስንመጣ እንደው በሌላው ልመና ምንም የማይደረግ ሌላው ለምኖ ኃጢአት ስርየት የማይገኝ ሌላው ለምኖ ምንም የማይደረግ መስሎ ከታየ ስህተት ላይ ነህ። አንድ የመጽሐፍ ቅዱስ ጥቅስ ላስነብብህ። እጅ ላይ መጽሐፍ ቅዱስ አለ? አላስኩኝማ። እሺ ጽዮን እጅሽ ላይ መጽሐፍ ቅዱስ አለ? እኔ አለኝ ለጥቂሻለሁ። እሺ ያዕቆብ ምዕራፍ 5ን አንዴ እናንብብ። እሺ ጎበዝ ታዴ፣ ጎበዝ በእውነት እግዚአብሔር ይባርክ ታዴ። የእውነትን ነው የምልህ ደግሞ ማለት ነው። እርግጠኛ ነኝ ደሜ በስንት ጊዜ ነው ያገኘው? ግን በጣም ትገርማለህ። በስንት ጊዜ ኪዳነ ምሕረት ከባድ ሹፌር ነው እንዴ? ማነው ከባድ መኪና ነው እንዴ የምነዳው? አስዋ ምናምን ጥላል አይደለም። አይ ግርማ ሞገስ ግን የከባድ መኪና ነው የሚመስለው። ሰውነቱ እንደዛ ነው። እሺ ያዕቆብ ስንት አልከኝ? ምዕራፍ 5 ከቁጥር 13 ጀምሮ። እሺ ላንብብልህ። በደንብ ስማ። ከእናንተ መካከል መከራ ውስጥ ያለ አለ፣ እርሱ ይጸልይ። የተደሰተ አለ፣ የምስጋና መዝሙር ይዘምር። ከእናንተ መካከል የታመመው ሰው አለ፣ የቤተ ክርስቲያን ሽማግሌዎች ይጥራ። አዎ የታመመ ሽማግሌዎች ይጥራ። እነርሱ በጌታ ስም መደበኛ ነው አይደል? ያንቺ ይቅርታ፣ አዲሱ መደበኛ ነው። 54 ነው። እኔ ቃላቱ ራሱ ግራ ነው የሚሆንብኝ። አዲሱ መደበኛ ችግር ስላለበት ነው። ሶሪ ጋይስ 54ቱ እንደሚያንብብልን ደም ያለ እርስ በርሳችሁ በኃጢአታችሁ ተናዘዙ። አይ ከላይ ጀምሮ እሺ፣ ቆይ አንዴ እንትን ብዬ ልመለስ። ተፈወሱም ዘንድ እያንዳንዱ እሺ ደም ያለ እዮብ አለው። እሺ ትልቁ ላይ አድርገኝ። እሺ እዛ እንትና ነህ እሺ አቤኔዘር ደም የሚዩት አድርገውና ይታያል። አቤኔዘር አያየው ነው። እሺ እሺ እንደዚህ ይላል ከቁጥር 13 ጀምሮ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር።
ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ምን ይበሉለት? ይጸልዩለት። እነማ የሚጸልዩት ሰዎች የቤተ ክርስቲያን ሽማግሌዎች ያው ከላይ አለ እኮ እዛ ይጸልዩለት። ከዛ ቁጥር 15 እንዲላል የእምነት ጸሎት ድውይን ያድናል ጌታም ያስነሳዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። በማጸሎት ወንድማችን በቅዱሳን ጸሎት። ቴንኪው። ማርያም ቅድስት ነች ታዲያ። ስለዚህ በቅድስት ማርያም ጸሎት ኃጢአት ይሰረያል ማለት ነው በምድር ላይ። እሺ የሚለውን ታሳየኛለህ በኋላ ላይ። እሱን ግን ተማመነ በምድር ላይ ያለ ጻድቅ ሰው ድንግል ማርያም ብቻ አይደለም። አሁን ስለማን ያለው በምድር ላይ ስላለ ጻድቅ ወይንም ሽማግሌ ነው የሚለው። እሺ አቤኔዘር በጻድቅ ሰው ጸሎት ኃጢአት እንደሚሰረይ ተማመነ። እግዚአብሔር ያክብርልኝ። እሺ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላል። እሺ በምድርና በሰማይ የመጽሐፍ ቅዱስ ክፍል የቱ ጋር ነው? ጸሎቱን በምድርና በሰማይ ብሎ የሚለይ የትኛው የመጽሐፍ ቅዱስ ክፍል ነው? ከሞተ በኋላ ወደ ረፍት ነው የሚገባው። ጳውሎስ እንደተናገረው ከሞተ በኋላ አገልግሎቱ ያበቃል ማለት። ጥያቄ መልስልኝ። በምድር ላይ ጥያቄን መልስልኝ ብቻ ነው የሚሰራው። ይሄ ጸሎትን በምድርና በሰማይ ብሎ የለየው የመጽሐፍ ቅዱስ ክፍል የቱ ነው? እሺ ሉቃስ 16:19ን ከፈተው። ሉቃስ 16:19ን ከፈትና ይኸው ከጻድቁ ሁሉ ጻድቅ ሆኖ አብርሃም ለዛ ሰው ምን አደረገለት? እሺ ሉቃስ 16:19 ላይ አንድ ባለጸጋ ሰውና አላዛር የሚባልን ሰው ታገኛላችሁ የምትሰሙት። ከሞቱ በኋላ ያ ኃጢአተኛው ሰው ለመነው አብርሃም። ሲለምነው አብርሃም ምንም ሊያደርግለት አልቻለም። ጻድቅ ሰዎች በምድር ላይ ብቻ ነው አገልግሎታቸው የምንለው ለዛ ነው። አብርሃም ለዛ ሰው ምንም ያደረገለት ነገር አልነበረም። እባክህን በምድር ላይ ላሉ ሰዎችም እንድነግራቸው አላዛርን ላኩሉ ብሎ ለምኖታል። ግን ምን አለ? አላከም፣ አላደረገውም፣ አልመለሰለትም ማለት ነው። እሺ ምንድን ነው ያለው? ለጠየቀው ጥያቄ ምላሹ አነበብከው ኢዮባ? አዎ ሉቃስ 16:19 አለው። ለመነው። ያ በምድር ላይ ተመችቶት ሲኖር የነበረ ሰው ምን አለው? እባክህን እርዳኝ፣ አላዛርን ላከውና ጠብታው ያድርግልኝ አለው። ሲለው ምንድነው ያለው? ይሄን ማድረግ እንደማይቻል ነገረው። በገነት ያለ ሰው ይለመናል ማለት ነው አይደል? ይለመናል። በገነት ያለ ሰው እዛው ነው እኮ የተገናኙት እኮ እዚህ ምድር ላይ አይደለም እኮ። የሞተ ሰው ይለመናል ወይስ አይለመንም? የተገናኙት በሰማይ ነው አይደል? ይለመናል ወይስ አይለመንም? መጀመሪያ ማመን ያለብህ ይሄን ነው። በሰማይ ተገናኙ። በሰማይ ላይ ጥያቄ የለኝም። አንደኛው በአብርሃም እቅፍ ገባ፣ አንደኛው የት ገባ? እሳት ውስጥ ገባ አይደለም ሚለው እንትና አቤኔዘር ጥያቄ የለኝም። የለመነው ማን የለብኝም እኮ ነው ያልኩት። ጌታ ሆይ እሱን አልተቃወምኩም። አይተነው እንለፋ። አልሰማም እንዴ? አልሰማም። እኔ እኮ እየሰማሁ ነው። አንተ ነህ እንጂ አልሰማም ያልከኝ። እኔማ እየሰማሁ ነው። እሱ ላይ ጥያቄ አቤኔዘር አንዴ አቤኔዘር ታዴ ኢዮባ ኔትወርክ ትንሽ እያስቸገረው ነው። ኢዮባ ኔትወርክ አዳምጠኝ። እኔ የምልህን አዳምጥ። እንደ በቂታ ስም አዳምጥ። ይኸውልህ ኢዮባ ኔትወርክ እያስቸገረው ነው። ያንተ ድምፅ ዘግይቶ ሊሆን ይችላል የሚደርሰው። ስለዚህ እሱ ሲያወራ ዝም በልና ስጨርስ ልክ ለአንተ ኢንቪቴሽን ሲልክልህ ማለት እንድትናገር ሲፈቅድልህ አውራው።
ገባ መሀል ላይ ስገባ ለመማማር አይበጅም። የመጣው ለመማማር እስከሆነ ድረስ ለመሸናነፍ አይደለም የመጣው። እሺ እንደዛ ነው። በቃ ለመማማር ከሆነ አዳምጠዋ፣ የሱን ሐሳብ አዳምጠው፣ አዳምጥ ይጨርስ እሱ ሐሳቡን። እሺ ኔትወርክ የነጋ እያበራ ነበር መሰለኝና ይቅርታ ስለ ኔትወርኩ ጋይስ። እዛ ክፍል ላይ አንተ የጠቀስከው ክፍል ላይ አብርሃም እንደሚለመን በሰማይ ሆኖ እንደተለመነ ታምናለህ ወይስ አታምንም እያልኩ ነበር አቤኔዘር። እንግዲህ እዛ ክፍል ላይ የምረዳው እኔ ለመነው ማንን? አብርሃምን። ያ አላዛር የተባለ ሰው ደግሞ የአብርሃም እቅፍ ውስጥ ገባ ይላል። ምሳሌውን ለሰዎች ትምህርት ይሆን ዘንድ ነው የተጻፈው። ገብቷል። ከምድር ያሉ ሰዎች አይደለም እየለመኑ የሞቱ ሰዎች ናቸው። ታሪኩን እናውቀዋለን። ይለመናል ወይስ አይለመንም? ሶስቱም ሞተዋል። አልሞቱም? ሞተዋል አይደል? ሶስቱም እኮ ሞተዋል። አቤኔዘር እባክህ ስለፈጠረ በሰማይ የተገናኙት ኢዮባ ሶስቱም ሞተው ነው በሰማይ የተገናኙት። ችግር ውስጥ ያለው ሰው አብርሃም መዛ መለመኑን ታምናለህ ወይስ አታምንም ነበረ? በአጭሩ አንተ ያመጣኸው ጥቅስ ሰው ከሞተ በኋላ ጸሎት አያደርግም ወይ ጸሎቱ አይሰራም የሚል ጥቅስ አይደለም። በአጭሩ ሌላ ጥቅስ ማሳየት ይችላልው። በሰማይ ያሉ ምንም አይፈጸምልህም። ለማይፈጸምበት ምክንያት አብርሃም ለዛ ሰው አልፈጸመለትም። አልችልም ነው ያለው። አልችልም ያለበት ምክንያት ሰው በሰማይ ከሄደ በኋላ ያበቃል ማለት ነው። ኧረ እባክህ አንዴ ቆይ አቤኔዘር አንዴ። አልችልም አላለም። የቱ ጋር ነው አልችልም ያለው? የኔ ጥቅስ አትናገር። ቆይ ኢዮባ ሞዴሬተር ነሽ? ኢዮባ እሺ ሞዴሬተር ነህ? እሺ በምድር ላሉት ጥያቄ ነው የጠየቀው። እሺ ሞዴሬተር ነህ ኢዮባ? ሞዴሬተር ነህ? እሺ በምድር ላሉት እባክህ ሰው ላክና ወደዚህ እንዳይመጡ እንደው እንዲያስተምሯቸው ብሎ ነው የጠየቀው። ከዛ ምን አለ አብርሃም? ምን አለ? መጽሐፍት አሉ አለ አይደለ? ለነሱ መጽሐፍት አለላቸው አለ። በምን አወቀ መጽሐፍ እንዳለ አብርሃም? እንዴት አያውቅም? ምድር ላይ የነበረ ሰው እኮ እነሱ ነቢያቶች አሉላቸው ነው መጽሐፍት ነቢያቶች አሉላቸው። እነ ሙሴ አሉላቸው አይነት ተናግሯል እዛ ክፍል። እና በሰማይ ቅዱሳን መለመንም አይችሉም፣ ወደ ረፍት ነው የሚገቡት። ስለ ሙሴ በምን አወቀ? ስለ ሙሴ በምን አወቀ? አብርሃም እና በምን አወቀ? ከሞተ በኋላ ያውቃል ማለት ነው በምድር ያለው አብርሃም ያን ሰው ረዳው፣ አገዘው። ጥያቄው መልስልኝ። በምድር ላይ ረዳው እንደ ያን ሰው አገዘው። አንዴ ቆይ አንዴ። አዎ መርዳት ያለበትን ረድቶታል። መርዳት የሚችለው ደግሞ አስረዳኝ። ቆይ ምንድነው የረዳው? ቆይ አንዴ። እሺ ምን ረዳው? እሺ እየመለስኩልህ ነው። ስማ እንዴ ስማኛ። እሺ በምድር ላይ ላሉት ማድረግ የሚችለውን አድርጓል። ምን አለ? ሙሴና ነቢያት አሉ አለ አይደል? አቤኔዘር። ስለዚህ እኔ ከዚህ ሄጄ አይደለም እዛው ያሉ ነቢያት እና ሙሴ መጽሐፍቱ፣ ሙሴ ሲል ያው መጽሐፍቱን እንጭምር ነው። ምክንያቱም ሙሴ ካለፈ በኋላ በመጽሐፍቱ ስለሚማሩ ማለት ነው። ሰው አንዴ ሚዩት አድርገው ወይም ድምጹን አጥፋው፣ የሚረብሽ ድምጽ እየመጣ ነው። ስለዚህ በዛ በኩል ማድረግ ያለበትን ነግሮታል ማለት ነው። እኔ የጠየቅኩን ጥያቄ ግን መልስልኝ። አብርሃም ስለ ሙሴ በምን አወቀ? ምክንያቱም በዘመን አይገናኙም። በምን አወቀ? ሲጀመር አብርሃም ነብይ ነው ታውቃለህ አይደል? የጻድቆች ሁሉ ከሞተ በኋላ በምን አወቀ? አብርሃም እና በሙሴ መካከል ቢያንስ የ500 ዓመት ልዩነት አለ። እሺ ይሄን እንተማመንና አልረዳውም። ያን ሰው አይደለም ረድቶታል፣ አገዘው። በምን አወቀ? በምን አወቀ? አላገዘውም። በምን አወቀ? አላገዘውም። ታምናለህ አታምንም? በምን አወቀ? አላገዘውም። ይሄንን ለምን እውነት ተቀበል። በምን አወቀ? ቅዱሳን በሰማይ መለመን፣ ማማለድ፣ ማዳን እንደማይችሉ የሚገልጽ አቤኔዘር። እሷን ድራማ ተዋት።
በምን አወቀ? መልስ። ቅዱሳን መለመን እንደማይችሉ ማገዝ እንደማይችሉ በምን አወቀ? ማትመልስ ከሆነ ውይይቱን እንዲያርግ በጥብጠ መውጣት ፈልጋል ማለት ነው። ይሄ ደግሞ ሽንፈት አይደለም። ያው በሰማይ ማማለድ የማይችሉ መለመን የማይችሉ ጥቅስ እኮ ነው። አንተ ያመጣኸው ጥቅስ እኮ ነው። አንተ ያመጣኸው ጥቅስ ላይ ስትጠየቅ እንደዚህ ነው ታርገኝ። መለመን አይችሉም በሰማይ ቅዱሳን። ሚውት ታረጋኛለህ። ሚውት አታርገኝ። አይደለም ስለማሰማኝ ነው። አንዴ በጌታ እንትን አይደል አንዴ ይሄው መለመን እንደሚችሉ ሲለምኑ አሳያለሁ መጽሐፍ ቅዱስ ላይ ሲለምኑ። እሺ ሲለምኑ አሳያለሁ። አሁን ግን አንዴ ብቻ ማለት የፈለከውን ጥቅስ ብታመጣ አንዴ በሰማይ መለመን አይችሉም። አውቀሃል? እሺ አሳያለሁ አልኩ። በቃ አንዴ አይደለ አሁን አብርሃም አብርሃም እኮ ነብይ እኮ ነው ሲጀመር። ከሞተ በኋላ ምንም ማድረግ ስለማይችል በምድር ላይ ነቢያቶችና እንዴት አወቀን የጠየቁ በጌታ ስም ምን አይነት ሰው ነህ አንተ? እንዴት አወቀ ብዬ ስል ምንም ማድረግ ስለማይችል ትላለህ ደጋግመህ። ስለ ሙሴ እንዴት አወቀ? የኔ ጥያቄ ነብይ ነው ብለሃል። በመካከላቸው የ500 ዘመን ልዩነት አለ፣ የ500 ዓመት ልዩነት አለ ቢያንስ ማለት ነው። በዚህ መካከል ያወቀበትን አስረዳኝ ብዬ ስጠይቅ ምንም ማድረግ ስለማይችሉ አትበለኝ። ቅድም ስላልከኝ ማለት ነው። መመለስ ትችላለህ አትችልም? ለመጨረሻ ጊዜ በጣም አሰልቺ ሰው ነው እግዚአብሔር በሚያውቀው። እግዚአብሔር የተመረጠ ጻድቅ ሰው ነው አብርሃም። ያ ቃል ነብይ ነው፣ ግን ምንም ማድረግ አይችልም በሰማይ። ይሄንን ነው መቀበል ያለብን። ነብይነቱን ተጠቅሞ አወቀ ወይ ነው ጥያቄ። የ500 ዓመት ልዩነት አለ ብዬ ደጋግሜ እየነገርኩ ነው። እሱ መንካት አልፈልግም። ቶኔ ምን እንትን አስባለኝ። እሺ የመጨረሻ አሳያለሁ ያልኩትን ቃል የገባሁትን ብቻ ላሳይህና ካንተ ጋር እዚህ ጋር አበቃለሁ። ምክንያቱም ለማወቅ ራሱ ገና ነው የሆንክብኝ። አላቅም ማለት ይቀድማል ለማወቅ ራሱ ማለት ነው። ሰው እሺ ለማንኛውም ራይ ምዕራፍ ተራል ወይንም ላለማወቅ ፍላጎት አለህ ማለት ነው። ኦኬ እኔ ማለት ነው። ችግር የለውም አንብብልኝ። አላቀም እንደ አየሁ በቃሉ አየሁ። ቅዱሳን በሰማይ ምንም ማድረግ አይችሉም። ይሄንን የጠየኩን ማን ያወጣሁትን አንብብልኝ ጥቅሱን። አይለመኑም እነሱ፣ መለመንም አይቻልም ለነሱ። አረባ አንብብልኝ ያወጣሁትን። እሺ ሰው ሞት ስሙ ሞት ነበረ፣ ሲኦልም ያሰመርኩበትን አንብበው። አረንጓዴ ያረኩትን ከቁጥር 9 ጀምሮ። እሺ አምስተኛውንም ማተብ በፈታ ጊዜ ራእይ መጽሐፍ ነው። እሺ ራእይ አምስተኛውንም ማተብ በፈታ ጊዜ ራእይ ምዕራፍ 6 ነው። ቢያንስ ምዕራፍ እንኳን ያወክ አምባሎ ራእይ 6 እነኛ 12 ያልኩት ታዲያ ደማችን ሲፈስ ግዳይ አይልም ምናምን ብለው ያሉትን ነው እነሱና 12 እሺ 12 ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት መሰዊያ በታች አየሁ። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? እና ፈረደላቸው። እዛ ጋር ይጮሁ ነበር። ለምን የሞቱት ከዚህ ምድር ነው ሞተው የሄዱት። ይሄ ክፍል የሚያስረዳው እንደዛ ነው። ጨካኞች ተገለው በሰማይ ሆነው ይጸልያሉ አይጸልዩ? በሰማይ ምን ጸሎት ለማን እንዴ? እግዚአብሔር ጋር ሆነ ምንድነው የምትጸልየው? ስለዚህ አሁን የቶሎ ምድር ላይ ምን ጸልየው እኮ
ምን ጸልየው ክፉ ጨለማ የት ሆኖ ነው እየጸለየ ያለው? በሚገዛበት ምድር ላይ ስላንተ አይደለም ነው ምን ጸልየው። በሰማይማ እረፍት ነው ያለው። አቤኔዘር እረፍት ነው ያለው። ጸሎት አይደለም ምስጋና ነው ያለው እዛ። ለማንኛውም እባክህ እዚህ ክፍል ላይ ቆማ አውራ፣ ሌላ ነገር አታውራ። ባወራህ ቁጥር ስህተት ነው የሚበዛው፣ ምንም ስለማታውቅ ማለት ነው። እዚህ ክፍል ላይ እየጸለዩ ያሉት የት ሆነው ነው? ሰማይ ሆነው። እሺ በሰማይ ጸሎት አለ የለም? ምን ተፈጠረ? መለሰላቸው። እግዚአብሔር በሰማይ ጸሎት አለ ወይስ የለም? ቆይ እግዚአብሔር እንዲያላቸው ስለጸለዩ ጸሎት ይላል። በጣም ትገርመኛለህ። ግን እውነቴን ነው። እንደዚህ 591,000 ሰው ሰብስበ ቆይ ቀደም ምን ስትል ነበረ? በሰማይ ጸሎት የለም ምናምን ስትል ነበረ። አሁን ስትያዝ ደግሞ ያዙ ይልቀቁኝ፣ አሁን መፈራገጥ ጀመርክ። አስቀድሞ እንደው በስርዓት እናውራ፣ ለመግባባት እናውራ፣ ለመማማር ይሁን እያልኩ ስለምን መለስከም ዕውቀት ነው። ዕውቀት አይደለም እያወራ ምን አልክ? በሰማይ ጸሎት ስለዚህ ይሄው ጥቅሱ ሲመጣ ምን ማለት ጀመርክ? ጥቅሱ ሳመጣልህ ደግሞ ለተሰላቸዋል። ወይኔ ዮባ ለማንኛውም አሳይሃለሁ። እዚህ ጋር ሁሉ በደንብ ይረዳዋል። በሰማይ የሚለመን ልመና የለም። ቆይ በሰማይ ጸሎት አለ ወይስ የለም? በሰማይ ጸሎት አለ ወይስ የለም? በሰማይ ልመና የለም። ለጻድቅ ምናምን ብለህ የምትለምነው ልመና የለም። የምታማልደው ነገር የለም። ሰው ሆኖ በአብ ቀኝ የተቀመጠው ብቻ ነው ይሄንን መስራት የሚችል። በዕብራውያን 7 ላይ እንደሚናገር እኔ ድንግል ማርያም ትለምንልኛለች ብዬ ስለፈጠረ ያልጠየቅኩህ ለምንድን ነው የምታወራው? አልመለስክልኝማ። አልመለስክልኝም። ለምን አልመለስክልኝም? ስለማታውቅ በትህትና መጠየቅ እኮ ይቀርማል። አቢኒ እስካሁን ቁጭ ብዬ አልመለሰልኝም። የሚመልስ ሰው አሁን አንተ አፋፉን ነው የምትለው። እስኪያወራ እንኳን እየጠበቅክ አይደለም። ነገሮች እኮ በትህትና ሲጠየቁ ነው ማወቅ መረዳት የምትችለው። ምን ሆኗል ጌታ ሆይ? በስማም የሚገርማችሁ አስቀድሞ የመጣበትን መንገድ ያው ሁላችሁ ቀድሞም ተናግሬያለሁ። ሆን ብሎ ለዓላማ አለማወቅ ከማወቅ ይበልጣል። አላውቅም ብሎ እንዲያስረዱ መጠየቅ ትልቅ ነገር ነው። እውነት ያ እና አስቀድሞ የጠየቀው ጥያቄ ምን ነበር? ማርያም ድህነት ላይ ቦታ አላት ወይ የሚለውን፣ ከዛ ከምክንያተ ድህነት አንጻር ምክንያተ ድህነች የሚለውን አብራራውለት። እሱ እንተውና በቀጥታ ያው እዚህ ጋር ጺማለች ደሜም አለ ምስክር ማለት ነው። በቀጥታ ታማልዳለች ወደሚል ነው ሄደው ማለት ነው። ያኛውን ትቶት ከዛ እዚህ ጋር ሲመጣ ደግሞ ወደ ሌላ እየተቆራረጥኩ ነው። እሰማለሁ ጋይስ። እሺ ይሰማል። እሺ እና ከአንዱ ወደ አንዱ እየዘለለ ነበር የሚሄደው ማለት ነው። እሺ ብዬ እሱ እንደፈቀደ ነው እየሄድኩ የነበረው። ከዛ አንድ ጥያቄ ስጠይቀው መሽከርከር ይጀምራል። እና በጣም ያሳዝናል። ግን የተማመንባቸው ነጥቦች አሉ ደስ የሚለው። ለምሳሌ ማርያም እንዲህ ታደርግልኛለች ብሎ አይጸለይም አለ። ለምን አታረግልኝም? ለምሳሌ ኃጢአት ስርየት አታስገኝም ወይም ልታስገኝ አትችልም ብሎ ነበረ። ያዕቆብን ስንጠቅስ አዎ በጻድቃን ጸሎት የኃጢአት ስርየት ይገኛል አለ። አመነ ማለት ነው። ከዛ ምን አለ? አይ በምድር እያሉ ነው በሰማይ አይጸልዩም አለ። ተመልከቱ። በሰማይ ጸሎት የለም? አዎ የለም። እሺ ከዛን ራእይ 6ን ጠቀስን። ራእይ 6ን ስንጠቅስ አሁን መጮህ ጀመረ ማለት ነው። ራእይ 6 ላይ ይጸልያሉ። እረፍት ነው በሰማይ ያለው ጸሎት የለም አለ። አንተ በሰማይ ሄዳ አታመልክም ማለት እኮ ነው። እግዚአብሔርን አታመልክም፣ ለቤተክርስቲያን አጸልይም። ይሄ በጣም ከባድ በሽታ ነው። ለህብረት አለማሰብ ማለት ነው። ጳውሎስ ስለ ቤተክርስቲያን ሲናገር በትክክል ይተሳሰቡ ዘንድ ይላል እና በአንዱ መድከም ወይም መታመም ሌሎች ይታመማሉ፣ ይጸልያሉ። በአንዱ መበርታት ደግሞ ሌሎቹ ደስ ይላቸዋል። ይሄ የቤተ ክርስቲያን ጸባይዋ ነው እና በቅዱሳን የሚገኘውን እርዳታ መናቅ ከባድ በሽታ ነው ማለት ነው። ጳውሎስ በተደጋጋሚ ነው
እንደሚገባኝ ሰብክ ዘንድ ስለኔ ጸልዩ ይላል እኮ ጳውሎስ። አይገርማችሁ? በቀጥታ ጌታን ያገኘ ድንቅ ሐዋርያ እንደሚገባኝ ሰብክ ዘንድ ስለኔ ጸልዩ ይላል። በተደጋጋሚ ነው ስለኔ ጸልዩልኝ የሚለው። ጸሎትማ ያደርግልናል። ለምን አያደርግልን? ስለዚህ ያዕቆብ ላይ ተማመን። አይ በሰማይና በምድር የሚለየ ጥቅስ አንጣ ሲባል ሉቃስ ላይ ሄደ። ሉቃስ እንደውም ነው የማያዋጣው። አንደኛ በሰማይ ሆኖ አብርሃም ሕያው ሆኖ እንደተለመነ አይተናል። ከዛን ደግሞ አብርሃም በምድር ያለውን ያውቃል። ስለዚህ ምን አለ? ሙሴ አለ፣ ነቢያት አሉ አለ። ሙሴ ሲል መጽሐፍቱን የሚያጠቃልላል በነገራችን ላይ። ስለዚህ ምን አለ? ሙሴና ነቢያት አሉ። ስለዚህ አብርሃም ያውቃል በምድር የሚደረገውን ማለት ነው። ጎበዝ። በምድር የሚደረገውን የሚያውቀው አብርሃም ስለ ሰው ልጆች አይጸልይም? በምድር የሚደረገውን የምታውቅ ቅድስት ድንግል ማርያም ስለ ሰው ልጆች አትጸልይም? ለምን አትጸልይም? በምድርም እያለ ይጸልያለች አይደለም? በሰማይ ይቅርና በምድር በጣም ከባዱ ለጸሎት የሚያስቸግረው እንደውም በምድር ነው፣ በሰማይ አይደለም። ምክንያቱም በምድር በድንግዝግዝ ነው የምናየው፣ በሰማይ ደግሞ የበለጠ እይታ ይኖረናል፣ የበለጠ እውቀት ይኖረናል። ምክንያቱም ይሄድ ነው ወደ ማን ነው? ሁሉን አዋቂ ወደ ሆነው ወደ እግዚአብሔር ነው። ሁሉን አዋቂ ወደ ሆነው ወደ እግዚአብሔር። ስለዚህ ጸሎትን በምድር ብቻ ነው ብሎ ይሄንን የማስረዳት እንትን የሚኖርበት ጫና የሚኖርበት እኛ ላይ አይደለም፣ ተቋርጧል የሚል ጋር ነው። ተመልከቱ። ለምሳሌ የሆነ ሰው ወደ ናዝሬት ሊሄድ ወጥቷል የሚለውን እኔ ካወቅኩኝ መንገድ ላይ ቀረ የሚል አካል ከመጣ እኔ አይደለሁም መቅረቱን መናገር ያለብኝ። ምክንያቱም መውጣቱን እንጂ መቅረቱን አያላቅም። ተቋርጧል የሚለኝ ሰው ነው ማስረጃ የሚያቀርብልኝ። ያው ይሄው እዚህ ጋር እኮ መንገዱን አቁሟል የሚል ሰው ያንን የማቅረብ ግዴታ አለበት። ልክ እንዲሁ በምድር የሚደረገው ምልጃ አይ በሰማይ የለም የሚል ሰው ካለ በሰማይ ማለት ያቺ ነፍስ በምድር እያለች የምታደርገውን እናውቃለን፣ ተማምነናል። ወደ ሰማይ ስትሄድ ግን የምታቋርጥ ከሆነ ለማቋረጧ ማስረጃ ፈልጋለሁ። የት ነው ያየኸው? እንደማትጸልይ በምን አወቅ? አንጣ ማስረጃ። ምክንያቱም አቋርጣለች ያልከኝ አንተ እንጂ እኔ አይደለሁም። እኔ ማቅረብ የሚጠበቅብኝ ጸሎት ማድረጓን ስለ ሰው ልጆች መለመኗን ነው። ተለማኙ ሁል ጊዜም ጌታ ኢየሱስ ነው። አዳኙ እሱ ነው። በሩ እሱ ነው። ሌሎች ቅዱሳን ወደ በሩ ያቀርቡናል ነው። በተረፈ ምልጃን ለመቃወም ስትመጡ እነዚህ አሁን የጠቀስኩትን ማስረጃዎችም ማምጣት ግድ ይላችኋል ማለት ነውና አቤኔዘር በተቻለ መጠን ለማወቅ ለማንበብ ሞክርና ልብህን ስበረው በጌታ በጣም በትዕቢት ነው የምታወራውና አውቀህ ቢሆን ችግር የለብኝም። የሚያውቅ ሰው እንትን ቢል አንድ ቀን እንተና ዮባ ባህሪው ነውና ማለት ነው። ባህሪው ነው የሱ የልጁ የንግግር ቶኑ ምናምን እንደዚህ ያረርሰው ታውቃለህ። እንደዚህ አይነት ባህሪ ያለባቸው ስለ ንግግሩ አይደለም ደሜ አነጋገር ሳይሆን አንደኛ ባህሪ አይደለም ጸባይ ነው፣ መሻሻል ይችላል። ሁለተኛ ነገር ደግሞ ስለ አነጋገሩ ስለ ድምፁ ምናምን ሳይሆን ይዞ ስለመጣው ይሄ ፖለቲካ ለመስራት ምናምን ስለሚሞክራቸው ነገሮች ነው ራሱን እንደ አዋቂ መቁጠሩ ምናምን እና ሲጠየቅ ምን ያህል እንደሚሮጥ አይተሃል። እና ከዛ አንፃር እሱማ በጣም ያው አንድ ነገር አለ። ምን አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ድነትን ወይም ደግሞ ነገረ ድነትን የምንሰጠው ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ እንደሆነ ማወቁ አንድ ነገር እንደሚበራለት አይ ስዌር ቱ ጋድ አንድ ነገር ይበራለታል እና አሪፍ ነው። እግዚአብሔር ይባረክ። ይቅርታ አቋረጥኩ፣ ይቅርታ። ቅድምም አንስቼዋለሁ። በእርግጥ ቅድም ጥያቄ የሆነባችሁም ስላላችሁ አንድ ማስተካከያ ብቻና ዲያቆን ዳዊት ይቀጥላሉ። ማዳን የአብ የወልድ የመንፈስ ቅዱስ ነው። ቅድም ስንናገር የሆነ እንትን ያለባችሁ ካለ ብዬ ነው፣ ኮሜንት እያየው ስለነበረ ነው። ማዳን የአብ የወልድ የመንፈስ ቅዱስ ነው። ይሄ እምነታችን ነው ሁልጊዜም ማለት ነው። ማዳን የእግዚአብሔር ነው፣ የአብ የወልድ የመንፈስ ቅዱስ እንላለን። ቤዛነትን ነው ነጥለን ከአብም ከመንፈስ ቅዱስም ነጥለን ለወልድ የምንናገረው። የወልድን ቤዛነት ደግሞ ለማንም ለፍጥረትም አይሰጥም። እሺ ቤዛነት ነው ከአብም ከመንፈስ ቅዱስም ተነጥለው ለወልድ ብቻ የሚሰጠው እንጂ ማዳን የአብ የወልድ መንፈስ ቅዱስ ነው። በሰዎች ሁሉ መዳን ላይ ስላሴ ይጠራሉ ወይም ስላሴ አዳኑን እንላለን። በምን አዳኑን ሲባል በወልድ ቤዛነት። ስለዚህ ቤዛነትን ለወልድ እንናገራለን ነው እሺ፣ እንጂ ማዳንን እየነጠልን የወልድ ብቻ ነው እንጂ የአብ አይደለም የመንፈስ ቅዱስ አይደለም የሚል ትምህርት የለም። እና እቺን እንድታጠሯት ነው። እና ዲያቆን እንኳን ደህና መጡ። ይቀጥሉ። ሰላም ለሁላችሁ ይሁን። ክርስቶስ ተንሥአ በአማን ተንሥአ።
እንደው አንቱ ዋው እንደው ቢቀር ገና ልጅ ነኝና ግድ የለም አንተ በላይ ለማንኛውም by the way it's like really frustrating በተለይ ታቸው ነው ያንን ዲስከሽን መስማት it's clear like የሆነ በተለይ ይሄን ሰሞን ቲክቶክ ላይ የሚነገረው በፕሮቴስታንቱ ምናምን የተነገራቸውን ይዘው ነው የሚመጡትና ዲስከስ ለማድረግ አይደለም like የሆነ ስለ ኦርቶዶክስ የተሰበኩት ስብከት አለና ያን ይዘው ስለሆነ መጽሐፍ ቅዱሱ ምን እንደሚል የኛን ትምህርት ለመስማት እንደው በጣም ግልጽ ነው እንግዲህ የቤዛን ጉዳይ በደንብ አድርገን ነው እዛ ላይ ያስቀመጥከው እንኳን ለመቤታችን ለአብና ለመንፈስ ቅዱስ እንኳን በዚህ አይነት ቤዛ እያልን አንጠቅሰውም እየተባለ ግን he can't hear it ሊሰማው አልቻለም ምክንያቱም ኦልሬዲ የተሸከመው ጆሮ ውስጥ ያለው የሌሎቹ የፕሮቴስታንት እዚህ ቲክቶክ ላይ ያሉት ወንድሞች የሚናገሩትን ውሸትና ጥላቻ ስለሆነ ከዛ ውጪ ሊሰማ አልቻለምና it's very frustrating ምናልባት ሉቃስ ወንጌል ምዕራፍ 16 ላይ one point that he's forgetting is አብርሃም ለምን የሰውየውን ጸሎት አልተቀበለውም ለሚለው it's because ጠያቂው already ሞቷል by the way ጠያቂው ነው ሞተው ተጠያቂው ስለሞተ አይደለም ጠያቂው already ስላለፈ ነው ባለበት ጊዜ እዚህ ምድር ላይ ባለበት ዘመኑን ስላልተጠቀመበት ነው እንጂ ችግሩ ከተጠያቂው አይደለም እና ይሄንን መለየት ያስፈልጋል ያው እንግዲህ በዲስከሽን ደግሞ የበለጠ እንትን እንላለን ማለት ነው